አምስት ርዕሰ ጉዳዮችን አካቷል። የዜና መጽሔት ቀዳሚው ወደ አማራ ክልል ይወስደናል። ከኦሮሚያ ክልል ሆሮ ጉዱሩ ወለጋና አካባቢው ተፈናቅለው ያለፉትን 6 ዓመታት በአማራ ክልል የተለያዩ መጠለያ ጣቢያዎች የሚኖሩ ወገኖች ወደ ሆሮ ጉዱሩና ጃርቲ ወረዳ ይመለሱ ሲሉ የአካባቢው ነዋሪዎች ጠየቁ። በአማራ ክልል ውስጥ የሚኖሩና ከተለያየ የኦሮሚያ ክልል አካባቢዎች የተፈናቀሉም መንግስት የአካባቢውን ሰላም አረጋግጦ ትኩረት ሰጥቶን ይመልሰን ይላሉ። በየወሩ በሚቀርብላቸው 15 ኪሎ በቆሎ ህይወታቸውን በመጠለያ ጣቢያ ውስጥ የሚመሩት ተፈናቃዮች ወደ ስራ መመለስ ይፈልጋሉ። ኢሳያስ ገላው የሆሮ ጉድሩ ወለጋ ዞን ተወላጅ የሆኑት አቶ መልካሙ ተብጂራ በክፉና በደጉ መልካሙን ጊዜ በአንድነት ያሳለፍን ከዚያም በላይ ተጋብተን ተዋልደን የምንኖር ኢትዮጵያዊ ነበርን ይላሉ። ባለፉት 6 ዓመታት ከኦሮሚያ ክልል የተለያዩ አካባቢዎች በነበረው የሰላም መደፍረስ ምክንያት ተፈናቅለው በአማራ ክልል የተለያዩ የስደተኞች ጣቢያና ከማህበረሰቡ ጋር ተቀላቅለው እየኖሩ ያሉ የሀገር ውስጥ ተፈናቃዮች ያው ለምሳሌ ወሎ ብሔረሰብ አገብቼ 3 ወንድ ልጅ ይዛብኝ ነው አሁን ያራ ያለችው እና ስለዚህ ሁሉም ማህበረሰብ ስለምንዋደድ እኔ ብቻ ስላገባው ሳይሆን ብዙዎች አግብተው ወልደዋልና ሁሉም ሰው ያው ተመሰቃቅሏልና እንዲመለሱ ነው የምንፈልገው። ጃርደጋ ጃርቴ ተፈናቃይ በአጠቃላይ ከሆሮ ጉዱሩ ወለጋ የተፈናቀሉ ወደ ቦታቸው እንዲመለሱ እንድታረጉልን። እነኚህ ተፈናቃዮች በደቡብና ሰሜን ወሎ እንዲሁም በሰሜን ሸዋ በሚገኙ የመጠለያ ጣቢያዎች የሚኖሩ ሲሆን ባለፉት 6 ዓመታት የሰው ጠባቂ ሆነው መቆየታቸው ስነ ልቦናዊ ጫና እንደፈጠረባቸው በሰሜን ወሎ ዞን ጃራ የመጠለያ ጣቢያ የሚኖረው ከድር ኢብራሂም ይናገራል። መመለስ እንፈልጋለን። እዛ ያለው ሀብት ንብረታችን የተቃጠለ ቢሆን ራሱ መሬቱ ጋር ሄደን እዛ ነገር ሰርተን የምንቀይርበት ቦታ ነው ብለን የምናስብ። እዛ አልተሻለም ኑሮውም ምንም ነገር በሌለ መጠለያ ጣቢያ ተቀምጠ እንደው አስቸጋሪ ሁሌ የሰው እጅ እየከጀልን የሰው እጅ እየጠበቅን አመጡ አላመጡ ፍጅት ነው በቃ። ሌላው አስተያየታቸውን ለዶቼ ቬለ የሰጡት በደቡብ ወሎ ዞን ጃሪ የመጠለያ ጣቢያ የሚኖሩት አቶ አደማሊ በ2015 ዓ.ም ወደ መጣንበት አካባቢ እንድንመለስ መንግስት አነጋግሮን የነበረ ቢሆንም እስካሁን ግን ምንም አይነት የተግባር ምላሽ የለም ይላሉ። 2015 ላይ ያነጋግሮን ነበርና የዛን ሰዓት ደግሞ ቅድሚያ ሀገሩ መይጸራ በሚል ያው ሀገሩና ሰላም አድርጎ ወሰደን በሚል ያው ህዝቡ ላይ ሰጥተ ሰላም ስለሚሆን እዚሁ ቆዩ በሚል እንተናለ። ከዛ ወደዚህ የጠየቀን አካል የለም። የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ አበባው መለሰም ተፈናቃዮች በካምፕ ውስጥ ከመኖር ወደ አካባቢያቸው ተመልሰው አምራች መሆንን ይፈልጋሉ ይላሉ። ከዚህ ቀደም ተሰርቶ የነበረው ተፈናቃዮችን ወደ መጡበት ስፍራ የመመለስ ተግባርም በፌዴራል መንግስት እየተሰራ ነው ብለዋል። ፌዴራል ነው የመለሰው። የሰላም ሚኒስቴር በየነ መንግስታት ቢሮና አደጋ ስጋት ስራ አመራር ጋር ነው። ሰላማዊ ህይወት መኖር አይደለም የሚሻለው ከሞት በላይ ከመኖር በታች ላይ ነው አፈናቀል። በደቡብ ወሎና ሰሜን ወሎ ብቻ በ15 የመጠለያ ጣቢያና ከማህበረሰቡ ጋር 64000 የሚደርሱ የሀገር ውስጥ ተፈናቃዮች ይገኛሉ። ከዓመታት በፊት ተጀምሮ በነበረው ወደ መጡበት ቦታ ተፈናቃዮችን የመመለስ ተግባርም 68 ሰዎች ብቻ መልሰናል የሚሉት የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አቶ አለሙ ይመር በዞኑ ካሉ 30,000 የሀገር ውስጥ ተፈናቃዮች አብዛኛዎቹ ወደ መጡበት ስፍራ የመመለስ ፍላጎት አላቸው ይላሉ። አሁን ቁሟል። የሚገርም መጀመሪያ አካባቢ ወደ 68 ሰው አካባቢ የመመለስ ስራ ተጀመረ። ወሬ በነገራችን ላይ ሁሉም ተፈናቃይ ለመሄድ ዝግጁ ነው፣ ፍቃደኛም ነበረ። እኛም አዘጋጁ የተባልነው ያው ቢያንስ 50% ሄደን የሚል ነገር ስለነበረ መረጃም ሁሉንም ማሟልተን ለክልልም አሳወቅን። የክልሉ መንግስት ደግሞ ከፌዴራል ጋር ተነጋግሮ የመጡበት አካባቢ ዞንና ክልል ጋራ ኮሚኒኬት አደረገ። ከዛ ውስጥ 68 ሰው ብቻ ነው አክሴፕታንስ ያገኘው። የዛሬ 2 ዓመት እዛ እነሱ የሄዱት አዛውጭ እስካሁን ድረስ የለም። ከኦሮሚያ ክልል የተለያዩ ስፍራዎች በጸጥታ ስጋት ምክንያት የተፈናቀሉ የአማራ ክልል ተፈናቃዮችን እስከ ሰኔ 30 2011 ለመመለስ ከዚህ ቀደም እቅድ ተይዞ የነበረ ቢሆንም አሁን ላይ ግን የመመለስ ተግባሩ ሙሉ በሙሉ አልተጠናቀቀም። ባለፉት 6 ዓመታትም በመጠለያ ጣቢያ ውስጥና ከማህበረሰቡ ጋር ተቀላቅለው እየኖሩ ያሉ እነኚህ ተፈናቃዮችን የመመለስ ተግባሩ ለምን ዘገየ ስንል ለመጠየቅ ለአማራ ክልል አደጋ ስጋት ስራ አመራር ኮሚሽን የስራ ኃላፊዎች በተደጋጋሚ ስልክ በመደወልና መልእክት በመላክ ምላሽ ለማግኘት ያደረግነው ጥረትም አልተሳካም። ለዶቼ ቬለ ዘገባ ኢሳያስ ገላው። በኦሮሚያ ክልል ጉጂ ዞን ሰባቦር ወረዳ ታጣቂዎች በአንድ ምግብ ቤት ደርሰው በከፈቱት ጥቃት የ2 ሰዎች ህይወት ሲያልፍ 5 ሰዎች ደግሞ ተጎድተዋል። ጉዳቱ የደረሰው ጥር 10 ቀን እሁድ ከምሽቱ 3 ሰዓት ግድም ነው። ከአዲስ አበባ ስዩም ጌቱ ዝርዝሩ ልኮልናል።
በጉጂ ዞን ሰባቦሩ ወረዳ ሳብቹ ቅንጣቢ በሚባል ቀበሌ ውስጥ ባሳለፍነው እሁድ ጥር 10 ቀን 2018 ዓ.ም ታጣቂዎች በምግብ ቤት ውስጥ ገብተው በከፈቱት ድንገተኛ ጥቃት የሁለት ሰዎች ሕይወት ማለፉን ገልጸው አስተያየታቸውን ለዶይቼ ቬለ የሰጡ ከአደጋው የተረፉ ተጎጂ 5 ሰዎች ላይ ደግሞ የተለያየ መጠን ያለው ጉዳት መድረሱን አመልክተዋል። እሁድ ማታ ከምሽቱ 3 ሰዓት አካባቢ የደረሰው ይህ ጥቃት የተፈጸመው መንግስት የኦነግ ሸኔ ሽፍታ በሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩት ታጣቂ ቡድን ነው። ተሰብስቦ በመብላት በመጠጣት ላይ የነበረ ህዝብ መሃል አንድም የመንግስት ታጣቂ ያልነበረበትና ሁሉም ሰላማዊ ነዋሪዎች ነበሩ። ታጣቂዎቹ ወደ ምግብ ቤቱ ዘልቆ እንደገቡ አንድም ሰው ከመቀመጫው እንዳይነሳ በማለት ትዕዛዝ ካስተላለፉ በኋላ ወዲያውኑ የተኩስ ርምታ ሰላማዊ ነዋሪዎቹ ላይ ሲከፍቱ 2 ሰዎች ወዲያውኑ ህይወታቸው ያለፈ ሲሆን 5 ሰዎች ደግሞ በጥይት ተመተው ተጎድተዋል። በጥይት ከተመቱ 7 ሰዎች ወዲያውኑ ህይወታቸው ያለፈው 2 ሰዎች ቀብራቸው ሰኞ ዕለት ተፈጽሟል። ከጥቃቱ በህይወት ከተረፉ 5 ሰዎች መካከል 2 ለህይወት በሚያሰጋ ደረጃ ላይ ናቸው ያሉት አስተያየት ሰጪው ተጎጂዎቹ አሁን ላይ በተለያዩ የህክምና ማዕከላት ውስጥ ህክምና እየተደረገላቸው እንደሆነ በአስተያየታቸው አክለው ገልጸዋል። ከተጎዱት መካከል አንድ ሰው አሁን ላይ በሐዋሳ ሪፈራል ሆስፒታል ከፍተኛ የህክምና ክትትል ላይ ይገኛል። 3 ሰዎች አሁን በአዶላ ወዩ ሆስፒታል ህክምናውን እየተከታተልን እንገኛለን። አንድ ሰው ደግሞ አነስተኛ ጉዳት በማስተናገዱ በወረዳው በሰባቡሩ ሆስፒታል እየታከመ ነው። በዕለቱ በጥቃቱ ወቅት ህይወታቸው ያለፈው 2 ሰዎች እድሜያቸው ከ80 እስከ 90 መካከል የሚገኝ ጃራ ኡሉቄ የተባሉ አዛውንትና ሌላው የ40ዎቹ እድሜ ጎልማሳ ገመቹ ከቴሎ ናቸው። በአካባቢው ላይ ለ2 ዓመታት ግድም የተሻሻለ የጸጥታ ይዞታ ይስተዋል ነበር ያሉት የአካባቢው ነዋሪዎች የባለፈው እሁድ አመሻሽ ጥቃት ያልተጠበቀና እንግዳ ነገር መሆኑን አስረድተዋል። አስተያየት ሰጪዎቹ የጥቃቱ ሰለባዎች እንደሚሉት እሁድ በሰላማዊ ዜጎች ላይ ያነጣጠረው ጥቃት ምንን ዓላማ እንዳደረገ የሚታወቅ ነገር የለም። ከጉዳቱ የተረፉት ሌላው አስተያየት ሰጪ እንደሚሉት ጥቃቱ ረጅም ሰዓታት የወሰደ አልነበረም። ወዲያው ነው ወደ 10 ሰው ግድም ቤቱ ውስጥ በነበረበት ሁኔታ ጥይት አርከፍክፎ የሮጡት። ሆቴሉ አነስተኛ ምግብ ቤት ነው። ከዚህ በፊት ከባድ የጸጥታ ችግር ውስጥ ያለፍን ቢሆንም ባለፉት 2 ዓመታት ግን ምንም አይነት የጸጥታ ችግር በአካባቢያችን ስላልነበር እንዲህ ያለ ነገር ይደርሳል ያለም ሰው አልነበረም። ታጣቂዎቹ የተኩስ ርምታውን ተቀምጦ ምግብና መጠጥ ይጠቀሙ በነበሩ ሰዎች ላይ ከከፈቱ በኋላ አቶ ታምሩ ሶራ የሚባሉ ሰው ይዘው ለመሄድ ሲሉ በባለቤታቸው ተማጽነው ገንዘብ ብቻ ተቀብለው ትተዋቸው መሄዱ። አስተያየት ሰጪው ተጎጂ ሌሎች ተጎጂዎች ጋር ወዲያውኑ በአካባቢው ማህበረሰብ ርብርብ አምቡላንስ ተጭነው ወደ ሐኪም ቤት ተወስደው በህይወት መትረፍ መቻላቸውን በመግለጽ አሁን ላይ አካባቢው በምን አይነት ሁኔታ ውስጥ እንደሚገኙ እንኳን እንደማያውቁ ገልጸዋል። ወገባቸው ላይ በጥይት መመታታቸውን የገለጹልን ተጎጂ እስካሁን ጥይት እንዳልወጣላቸውና ነገር ግን ሕክምና ክትትሉን በሆስፒታል ውስጥ መከታተል መቀጠላቸውን ጠቁመዋልም። ተከስተዋል ስለተባለው ጥቃት ከአካባቢው የመንግስት ባለስልጣናት በተለይም ከሰባቦሩ ወረዳ አስተዳዳሪ አቶ ጉዬ ገልገሎና ከምክትላቸው ደንቦቢ ዋጩ ተጨማሪ መረጃዎችን ለማግኘት ያደረግነው ተደጋጋሚ ጥረት ለዛሬ አልሰመረም። ጥቃቱን በመፈጸም በተጎጂዎቹ በተከሰሰው በኦሮሞ ነጻነት ሰራዊት ኦነግ ኦነሴ በኩልም ስለ ጥቃቱ እስካሁን የተባለ ነገር አልተሰማም። ዶይቼ ቬለ ከአንድ የሰባቦሩ ሆስፒታል ሐኪም እንዳረጋገጠው ግን በዕለቱ 5 ሰዎች ወደ ሆስፒታላቸው መጥተው የመጀመሪያ ደረጃ ሕክምና ተደርገውላቸው ሪፈር ለሚፈልጉ ሪፈር ስለመጻፉ ተመልክቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በኢትዮጵያ የ4 ቀናት የስራ ጉብኝት እያደረጉ ያሉት የዓለም አቀፍ ቀይ መስቀል ኮሚቴ የበላይ ኃላፊና የጀርመን ቀይ መስቀል ዋና ጸሐፊ ትናንት አዲስ አበባ የሚገኘውን ቂሊንጦ የቀጠሮ ማረፊያ ማዕከል ጎብኝተዋል። ከአዲስ አበባ ሰለሞን ሙጬ ዘገባ ልኮልናል። የዓለም አቀፉ ቀይ መስቀል ኮሚቴ ዋና ዳይሬክተር ፔር ክሬሄንቡህልና የጀርመን ቀይ መስቀል ዋና ጸሐፊ ክርስቲያን ሮይተር በኢትዮጵያ የስራ ጉብኝት ላይ ናቸው። በመጪው አርብ ጉብኝታቸውን አጠናቀው እንደሚመለሱ ከድርጅቱ የኢትዮጵያ ጽሕፈት ቤት ያገኘነው መረጃ ያመለክታል። ኃላፊዎቹ ኢትዮጵያ ውስጥ በግጭት በተጎዱት በዋናነት አማራና ትግራይ እንዲሁም በኦሮሚያ ክልሎች ውስጥ በሚገኙ አካባቢዎች ቅንጅታዊ አሰራርና ሰብአዊ ምላሽን ማጠናከር በሚቻሉባቸው ጉዳዮች ዙሪያ
ይወያያሉ ተብሏል። በድርጅቱና በአጋሮቹ ድጋፍ የተከናወኑ ስራዎችንም እየጎበኙ ሲሆን ትናንት ጥቁር አንበሳ ሆስፒታልንም መመልከታቸው ተገልጿል። ዋና ዳይሬክተሩ ከፌዴራል ማረሚያ ቤቶች ኮሚሽነር ጄኔራል የኑስ ሙሉ ጋር በመሆን በአዲስ አበባ የሚገኘውን ቂሊንጦ የጊዜ ቀጠሮ ማቆያ ማዕከልን ትናንት ጎብኝተውታል። በቀይ መስቀል ኮሚቴ የኢትዮጵያ የኮሚኒኬሽን አስተባባሪ ስቲቨን አንደርሰን ይህንኑ ለዶይቼ ቬለ አረጋግጠዋል። ባለፈው ዓመት በ13 ቦታዎች ባደረግነው ድጋፍ ተጠቃሚ የሆኑ ከ11600 በላይ አካል ጉዳተኞች ነበሩን። በዚህም አብዛኛዎቹ አካባቢዎች በግጭቱ በተከሰቱ አካባቢዎች ማለትም በትግራይ በአማራና በኦሮሚያ ክልል ውስጥ ይገኛሉ። ይህ ጉብኝትም ትናንት የተካሄደ ሲሆን ይህም ከነጻነት የተነፈጉ ሰዎችን የመጎብኘትና የመደገፍ ጉዳይ አካል ነው። ከፌዴራል ማረሚያ ቤት ኃላፊ ጋር ተወያይተዋል። እኛ በእርግጥ ይህንን ስራ የምንሰራው እስረኞቹ የሚገኙበትን ሁኔታ፣ የእስር ሁኔታንም ተመልክተን ለማረጋገጥ ነው። የብሔራዊው የመብቶች ድርጅት የኢትዮጵያ ሰብአዊ መብቶች ኮሚሽን የበላይ ኃላፊ ከሳምንት በፊት የፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከልን ከጎበኙ በኋላ ቂሊንጦ ማቆያ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ መፈጠሩን ተቋሙ መግለጹ ይታወሳል። ዓለም አቀፉ ቀይ መስቀል ኮሚቴ ኢትዮጵያ ውስጥ ከሚገኙ እስር ቤቶች ውስጥ ባለፈው ዓመት በ31ዱ 80 ጊዜ ጉብኝት ማድረጉን አስታውቋል። የድርጅቱ የኢትዮጵያ የኮሚኒኬሽን አስተባባሪ ስቲቨን አንደርሰን እንደነገሩን የድርጅቱ ዋና ዳይሬክተር ኢትዮጵያ ውስጥ በግጭት አካባቢዎች የሰብአዊ ሕግጋት መተግበራቸውን በተመለከተ ከኢትዮጵያ ፌዴራል ፖሊስና ከመከላከያ ሰራዊት የስራ ኃላፊዎች ጋር በቀጣይ ቀናት ይወያያሉ። በእነዚህ አካባቢዎች በአማራ፣ ኦሮሚያና ትግራይ አምቡላንስ አቅርበናል። እንዲሁም አምቡላንሶችን ወደ ሀገር ውስጥ እንዲገቡ አመቻችተናል። በተለያዩ መስኮች ማለትም የየአካባቢው ሕዝብ የቤተሰብ ትስስርን በመስራት መልሶ ለማቋቋም ድጋፍ እናደርጋለን። በግጭት ሁኔታዎች ውስጥም የሰብአዊ ሕግጋት መተግበራቸውን በተመለከተ ከፌዴራል ፖሊስና ከኢትዮጵያ መከላከያ ሰራዊት ጋር የተወሰነ ግንኙነት ይኖራቸዋል። ዓለም አቀፉ ቀይ መስቀል ኮሚቴ እንዳለው በመላው ዓለም ባለፈው ዓመት በተመዘገቡ ከ50 በላይ የትጥቅ ግጭቶች ከ35 ሚሊዮን በላይ ሰዎች ተፈናቅለዋል። የገንዘብ ድጋፍ መቀነስና ምላሽ ለመስጠት ውስን ሀብት መኖሩ ፈተናዎች መሆናቸውንም አመልክቷል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በትራምፕ የግሪንላንድ እቅድ ምክንያት በምዕራባውያን ሀገራት መካከል የተከሰተው ቀውስ ማወዛገቡን ቀጥሏል። ዶናልድ ትራምፕ የግሪንላንድ እቅዳቸውን ለማሳካት እንቅፋት በሆኑባቸው የአውሮፓ ሀገራት ምርቶች ላይ ከፍተኛ ቀረጥ እንደሚጥሉ ይፋ ማድረጋቸው ጠንካራ የአጸፋ ምላሽ አስከትሏል። በውይይት መፍትሄ የማያገኝ ሆኖ ትራምፕ እንዳሉት የሚያደርጉት ከሆነም የአውሮፓ ኮሚሽን የበኩሉን እርምጃ እንደሚወስድ ዝቷል። እንዲያም ሆኖ ትራምፕ በዛሬው ዕለት ዳቮስ ተገኝተው በጉጉት የተጠበቀ ንግግራቸውን አሰምተዋል። የትራምፕ ግሪንላንድን የተመለከተው እቅድ ፍጻሜው እንዴት ይሆናል የሚለውንና ተያያዥ ነጥቦችን በማንሳት የብራስልስ ዘጋቢያችን ገበያው ንጉሴም በስልክ አነጋግሬዋለሁ። ገበያው እንዴት ውለሃል? ዶናልድ ትራምፕ ዛሬ ዳቮስ ላይ አስገራሚ ንግግር አድርገዋል። በተለይ ግሪንላንድን የተመለከተው እቅዳቸው ብትፈቅዱም መልካም ባትፈቅዱም የሚል አይነት ነው። እንደው መጨረሻውን መገመት ይቻል ይሆን? ወዴት ይሄዳል? በግሪንላንድ ላይ ባትፈቅዱም ብለው ዝም ያሉት ነገር የማይቀር ነው የሚል አንደምታ እንዳለው ነው። ምክንያቱም ከአጠቃላይ ንግግራቸው ግሪንላንድ የአሜሪካ ነበረች፣ በበጎ ፈቃደኝነት ከሂትለር ካዳናት በኋላ ለዴንማርክ የተሰጠች ነች። ዴንማርክ ግን ከዚህ ግባ የሚባል ስራ እየሰራች አይደለም። ከሁሉም በላይ በዘመኑ በጣም አስፈላጊ ናት ለሴኩሪቲ። ስለዚህ እሷን እንደው በስምምነት እንዲሰጠኝ እጠይቃለሁ። ስለዚህ መልካም ፈቃዳቸው ከሆነ ካልሆነ ግን የሚቀር አይደለም የሚል አይነት አንደምታ ነው እንግዲህ ከንግግራቸው መረዳት የተቻለው። የአውሮፓ ህብረትም ቀደም ብለው ኡርዙላ ፎንደር ላይን ንግግር አድርገው ነበረ። እሳቸው የሚሉት ድርድር፣ ውይይት ያስፈልጋል ነው። ካልሆነ ደግሞ ብለዋል እሳቸውም እና ይሄ ካልሆነ ደግሞ የሚለው ንግግራቸው ትንሽ ከበድ ይላል።
በትክክል ከሳቸው በፊት በነበሩት ፕሬዚዳንት ማክሮን፣ ቮንደርላይን፣ የካናዳው ጠቅላይ ሚኒስትርም ሌሎችም እንደዚሁ በዚህ በግሪንላንድ ጉዳይ ላይ የትራምፕ ጥያቄ በዛ የሚል አይነት ነው። ስለዚህ መግባባቱ የኔቶ አንድነት የትራንስ አትላንቲክ ግንኙነት መጠናከር አለበት። ግን ይህ ሁሉ በሉዓላዊነት ላይ ከመጣ አስቸጋሪ ነው የሚሆነው እና ተባብረን ይህንን ጥያቄ ፕሬዚዳንት ትራምፕ ሀሳባቸውን እንዲቀይሩ ማድረግ አለብን። ምናልባት እሳቸው የተቃወሟቸውን የማዕቀብ እርምጃ እንደወሰደ ሁሉ ለዛም ቢሆን የአጸፋዊ እርምጃ በመውሰድ አንድ ላይ መቆም አለብን የሚል ጠንከር ያለ መልእክት ነው ሲተላለፍ የቆየው። እንግዲህ ከዛ ንግግር በኋላ ፕሬዚዳንት ትራምፕ ምን ይሉ ይሆን ተብሎ ነበር ሲጠበቅ የነበረው። አሁን ትራምፕን እንዳዳመጥናቸው በተለይ የአሜሪካንን የጦር ኃይል አቅም እያጠናከሩ እንደሆነ ያ ደግሞ ከሁለተኛው ዓለም ጦርነት ወቅት ጋር እያይዘው ያኔም እኛው ነን አሁንም እኛ ጋር ጉልበት አለ የሚል አይነት ስሜት ያንጸባረቀ ነው ንግግራቸውና ይሄ ደግሞ የአትላንቲክ ማዶ ለማዶ አዎንታዊ ትስስር ወዴት እንዲያመራ ያደርገዋል። እዚህ ላይ ነው ዋናው ነገር ያለው። ትክክል ነው። እሳቸው የሚሉት የግሪንላንድ ጥያቄ የአትላንቲክ ማዶና ማዶ ግንኙነትን ለማጠናከር የጋራ ደህንነታችንን ለማስጠበቅ ኔቶንም ለማጠናከር እንጂ የሚጎዳ አይደለም እና በዛ መልኩ ብታዩት ይሻላል ብለው የኔቶ ጥንካሬና የምዕራቡ አንድ ላይ መሆን የጋራ ደህንነታችንን ሊያስጠብቅልን አይችልም። አሜሪካና ስታስጠብቀው የምትችለው በኢኮኖሚውም በሚሊተሪውም ጠንካራው አሜሪካ ናት። አሜሪካ ስትጠነክር ነው ዓለምም የሚጠነክረው። ስለዚህ ይህንን የአሜሪካንን ጥንካሬ ግንባታ አንድ አካል አድርጋችሁ ግሪንላንድን ብትፈቅዱልኝ አይነት ነው። ስለዚህ ኔቶንም ማፍረስ አይገባውም፣ ሊፈርስ አይችልም ነው የሚሉት። በሌላ መልኩ ግን ቀደም ያሉት መሪዎች እንደገለጹት ይህ የሚሆን ከሆነ ኔቶም የትራንስአትላንቲክ ግንኙነትም አደጋ ላይ ይወድቃል፣ ወደ እርስ በርስ ፍትጊያና ውድድር ውስጥ እንገባለን የሚል ነው ማሳሰቢያ የተሰጠው። እንግዲህ እሳቸውም እኮ ግን አልተውትም። ገበያው እንደተከታተልከው ኔቶንም አላስተረፉትም ግን ይፈርሳልም አላሉ። ኔቶ ያለ አሜሪካ ምንም አይደለም። ከዚህ ቀደምም ቢሆን ፎርዛት ማተር ኔቶ አሜሪካ ነው። ኔቶ አሜሪካ ለእናንተ ይደርሳል፣ ኔቶ ግን ለአሜሪካ ላይ ደርስ ይችላል። ስለዚህ ከሞላ ጎደል የአሜሪካ መጠናከር ነው ሊሰራ የሚችለው ላይ ናቸው። ስለዚህ ይህ እንዳለ ሆኖ እንግዲህ ያለው ፍጥጫ እንዴት ይፈታል፣ የአውሮፓ መልስስ ምን ይሆናል የሚለው ምናልባት ነገ ደግሞ የአውሮፓ 27ቱ መሪዎች ስብሰባ ይኖራል። ምናልባት የእንግሊዝን ጠቅላይ ሚኒስትር ይገኛሉ አይገኙ፣ ግን በዚህ ጉዳይ ላይ ስለሚያገባቸው ሊገኙ ይችላሉ። በዛ መልኩ ወጥ የሆነ አቋም እዚህ በግሪንላንድ ጥያቄ ላይ ይወስዱ ይሆናል ተብሎ ይጠበቃል። ደግሞ እሱን እንከታተላለን ማለት ነው። እንግዲህ እሳቸው ግን በግሪንላንድ ጉዳይ ጦርነት ያነሳል ብላችሁ አትጠብቁኝ አይነት ነገር ነው ያሉት አይደል? ትክክል ነው። ጦርነት አላነሳም ብለዋል። ግን ከጦርነት መለስ ብዙ አይነት አማራጮች እንዳሉ ነው የገለጹት። እንግዲህ ዛሬ ማምሻቸውን ውይይት ይኖራቸዋል ብለን እንገምታለን። ነገ ደግሞ የአውሮፓ ህብረት መሪዎች የሚነጋገሩበትና የሚደርሱበትን ለማየት መጠበቅ ይኖርብናል። አመሰግናለሁ ገበያው። ለጊዜ ከብራስልስ ገበያው ንጉሴ አመሰግናለሁ። የስዊዘርላንዷ የዳቮስ ከተማ ዓመታዊውን የዓለም የኢኮኖሚ መድረክ ጉባኤ እያስተናገደች ነው። የዶች ቬለው አሹቶሽ ፓንዴ ስለ ዳቮሱ ጉባኤ ያጠናቀረውን ዘገባ ሂሩት መለሰ ባጭሩ ታቀርበዋለች። የዓለም የኢኮኖሚ መድረክ ካተኮረባቸው ቁልፍ ርዕሰ ጉዳዮች መካከል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሁለተኛው የዓለም ጦርነት ወዲህ በአመዛኙ በስራ ላይ በዋሉት ዓለም አቀፍ ሕጎች ላይ የሰነዘሩት ጥቃትና ይህም በዓለም አቀፍ ሰላም፣ ፖለቲካና ኢኮኖሚ ላይ ያሳደረው ተጽዕኖ ይገኝበታል። የዓለም የኢኮኖሚ መድረክ ፕሬዝዳንትና ዋና ስራ አስፈጻሚ ቦርጅ ብሬንደ ውይይት እጅግ አስፈላጊ መሆኑን ተናግረዋል። መድረኩን ጠቃሚ ያሉት ብሬንደ ዓለም አቀፍ ትብብርም ወሳኝ መሆኑን ገልጸዋል። ውይይት ቅንጦት አይደለም። ውይይት በእርግጥ አስፈላጊ ነው። ምክንያቱም አሁንም በገጠሙን ብዙ ችግሮች ወደፊት በሚከሰቱ ወረርሽኞች ላይ መተባበር ይኖርብናል። በሳይበርና በሌሎች ወንጀሎች በዓመት ከ5 እስከ 6 ትሪሊዮን ዶላር እያጣን ነው። ስለዚህ በዓመታዊ ስብሰባችን ላይ ታሪካዊ ተሳትፎ የምናደርግበት ሁኔታ እንዲፈጠር ምክንያት ሆኗል። በዳቮሱ መድረክ ከ60 በላይ ርዕሳነ ብሔርና መራሕያነ መንግስት ተገኝተዋል።
ትራምፕ ዛሬ ዘግይተው ዳቮስ የገቡት ከዚህ ቀደሙ ላቅ ያለ ቁጥር ያለው ልዑካንን አስከትለው ነው። ከመካከላቸው ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ 5 የካቢኔ አባላትና ሌሎች ከፍተኛ ባለስልጣናት ይገኙበታል። ከዳቮሱ ጉባኤ ጎን ለጎንም ትራምፕ ከዩክሬን፣ ጀርመን፣ ኢጣሊያ፣ ፈረንሳይ፣ ብሪታንያ፣ ካናዳና ከአውሮፓ ህብረት ኮሚሽን ፕሬዚዳንት ጋር ይነጋገራሉ ተብሎ ይጠበቃል። የንግግሩ ትኩረትም ከሩሲያ ጋር ሊደረስ ይችላል ከሚባለው የሰላም ስምምነት በኋላ ዩናይትድ ስቴትስ ለዩክሬን እንድትሰጥ የሚፈለገው የጸጥታ ዋስትና ነው። በዚህ አጋጣሚም የአውሮፓ መሪዎች የግሪንላንድን ጉዳይ በማንሳት ትራምፕ የሰነዘሩትን የታሪፍ ዛቻ እንዲስቡ ይማጸናሉ ተብሎ ይጠበቃል። ይሁንና ትራምፕ ትናንት ያብጠለጠሏቸው የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ ትራምፕን ማግኘት እንደማይፈልጉ ተናግረዋል። ጂኦፖለቲካዊ ለውጦችና እነዚህን የሚያስከትሉት አለመተማመን ውይይቱን እንደሚቆጣጠሩ ቢጠበቅም የፖሊሲ አውጮችና የንግድ መሪዎች ዓለም አቀፉ ኢኮኖሚ ያጋጠሙትን ሌሎች ተግዳሮቶች መቋቋም በሚቻልበት መንገድ ላይ የመወያየት ፍላጎት አላቸው። የመድረኩ ፕሬዚዳንት ብሬንደ እንደተናገሩት በዳቮሱ የዓለም የኢኮኖሚ መድረክ የአፍሪቃ ተሳትፎም ቀላል የሚባል አይደለም። በአውሮፓና በአፍሪቃ መካከል በጣም ጠቃሚ ውይይቶችም እናደርጋለን። በዚህ ዓመት በጣም ጠንካራ የአፍሪቃ ልዑካን አሉን። ዘንድሮ ከአፍሪቃ የተውጣጡ ቁጥራቸው 10 የሚደርስ ርዕሳነ ብሔርና መራሕያነ መንግስት፣ የአፍሪቃ ህብረት ሊቀመንበርም የአፍሪቃን የእርስ በርስ ንግድ ብቻ ሳይሆን በአጠቃላይ አፍሪቃን እንደ ክፍለ ዓለም ተፈላጊነቷን ያጎላሉ። እንደምታውቁት ክፍለ ዓለሙ እያደገ ነው። የህዝብ ብዛትን በተመለከተ በርካታ ወጣቶች ያሉት፣ ብዙ ተግዳሮቶች የሚገኙበት ግን ደግሞ በርካታ እድሎችም ያሉበት ክፍለ ዓለም ነው። እናም በጣም ጥሩ ቦታ ላይ ነው ያለ ነው። ዓለም አቀፉ የገንዘብ ድርጅት በምህጻሩ IMF እንደሚለው በብዙ የአፍሪቃ ሀገሮች ግን በተለይ የዕዳ ሁኔታ አሳሳቢ ነው። በያዝነው ጎርጎሮሳዊ 2026 ዓ.ም ሰው ሰራሽ አስተውሎት ትኩረት ይሰጠዋል። ቴክኖሎጂው የስራ ቦታ እንዲቀንስ በማድረግ ተጽዕኖ ያሳድራል የሚለው ስጋት እንዳለ ነው። ይህም በሚቀጥሉት 5 ዓመታት ውስጥ ከጉልበት ስራ ይልቅ በተለይ እውቀትን መሰረት ያደረጉ የቢሮ ስራዎች በግማሽ እንዲቀንሱ ማድረጉ እንደማይቀር ባለሙያዎች በኢኮኖሚው መድረክ ላይ ተናግረዋል።